ቪሻ ይሄ ሰው አለሙ የሚባል ነው። ከወለጋ ገጠር አካባቢ የመጣ ሰው ነው። በኢኮኖሚም በዛ ደረጃ ራሱን ሰፖርት የሚያደርግበት ደረጃ ላይ አይደለምና ወደኛ ተቋም መጣ እና ልክ እንደመጣ እኔ ሞር እንደዚህ ከአካል ጉዳተኞች ምናምን ሞር ቀርቤ ምሳ ምንም አብሬ የምበላ ሰው ነኝ። ላይክ ግድ እንትና አይደለምና ምሳ ቀረብንና ምሳ እንብላ አልኩኝ። ያው እኛ ሀገር እንጀራ ነው እና እንጀራ ቀረበ። ሁለት እጅ የለውም ረስቼዋለሁ። እኔ ራሴ ረስቼዋለሁ እና ብላ ቀረበና ብላ አልኩት። አይ ዶክተር እኮ ነው ያልበላም ለእኔ ራሱ ነው የነገረኝና በቃ ዛትማች ይሄ ሰው በቃ ለየት ያለ ነገር ኢትዮጵያ ውስጥ ይሄ ከአሁን ቀደም ተሰርቶ አያውቅም። እንደዚህ ኮስሞቲክ ምናምን ነው እንጂ ተሰርቶ አያውቅም። አሁን ይሄ ምንድን ነው? ሁለት እጁ ነው የተቆረጠው። ከዚህ በላይ ግን የቀሩ እጆች አሉ፣ ጡንቻዎች አሉ፣ ነርቮች አሉ። እነዛን ነርቮች ሴንስ አድርጎ እንዲንቀሳቀስለት ከዚህ በታች ያለው እንዲንቀሳቀስለት ነው ያደረግነው በሴንስ አድርገን። ማዮ ኤሌክትሪክ አርቲፊሻል ነው ይሄ። ማዮ ኤሌክትሪክ ማለት ማዮ ማለት ጡንቻ ነው እና የቀሩትን ጡንቻዎች ለምሳሌ አሁን ይሄን እንደዚህ ስናንቀሳቀስ እዚህ ጋር ኮንትራክት ያደርጋል። ስለዚህ ይሄን ኮንትራክት ሲያደርግ እንዲዘረጋ ነው የምናደርገው። በዚህ ጋር ደግሞ ኮንትራክት ሲያደርግ እንዲያጠፍ ነው። ስለዛ እሱን ያችን ሴንሰሩን እዛ ጋር አድርገን ኦፍኮርስ በጣም ስፔሻል የሆነ አርቲፊሻል ነው የሰራንለት። በጣም ደስተኞች ነን። በጣም ደስተኛ ነው እሱም እና ሶኒ እንዳውም ዛሬ ችሎ ራሱ ቢመጣ በጣም ደስ ይለኝ ነበር። በጣም ታየው ነበር እና ሰው እሱን እንደዚህ ሰርተንለታል። እግዚአብሔር ረድቶ ነው። በጣም ይሄ እውነት በጣም ደስ ይላል። አሁን ይህንን እጅ ለመስራት ምን ያህል ጊዜ ፈጀባችሁ? 4 ቀን አይፈጅም ኖርማሊ። ምክንያቱም መጀመሪያ መለካት አለበት። ከተለካ በኋላ እነኝን አርቲፊሻሎቹን ሴንሰሮቹን ከውስጥ የሚገጣጠሙትን ገጣጥሞ መስራት ምናልባት አንድ ቀን ተኩል ነው የሚፈጀው። ከዛም በኋላ ያለው ነው ግን ትሬን መሆን አለበት። እንዴት እንደሚጠቀምበት እናስተምረዋለን። አሁን እሱን ኤክሰርሳይዝ ያደርግ ነው እስከ 1 ሳምንት እስከ 2 ሳምንት ምናምን ሊወስድበት ይችላል። አሁን በደንብ ኤክሰርሳይዝ አድርጎ በደንብ አድርጎ ይጨብጣል፣ ይዘረጋል፣ ቀበቶ ይፈታል። ባይሆን ግን እንዴት ቀበቶ እንዴት ይፈታል፣ ሽንት ቤት እንዴት ይቀመጣል፣ ብዙ ነገሮችን ስናስብ በጣም ከባድ ነው። አንዳንድ ጊዜ አካል ጉዳተኞችን አለመረዳት በጣም ከባድ ነው እና በተቻለ መጠን እንግዲህ እናድርገናል። ቴክኖሎጂ ለበጎ መጠቀም በጣም ደስ ይላል። ዶክተር ደምሰው በእናታችሁ በጣም አመስግኑ። ቆይ ዶክተር ደምሰው ብዙ ሰው ነው የሆንክብኝ። ምክንያቱም ያው እንግዲህ እንዲህ አይነት ችግሮችን የመፍታቱ ጉዳይ ላይ ያለ ይሄ ጉዳይ ደግሞ አሁን ከባህላዊ ሕክምና ጋር ይራራቃል ብዬ አስባለሁ። ሁለቱ እንዴት ጎን ለጎን አስኬድከው? እኔ የባህላዊ ሕክምና የቻይኖች የባህላዊ ሕክምና ሞደርን ነው። አሁን እሺ፣ በልጅነቴ ተሰብሬ ነበር ሐረርጌ አካባቢ። ያው አንተም ያረር ሰው ነህ ታውቀዋለህ። እና ተሰብሬ እጄን በደንብ አድርጎ ገጥሞልኛል። አስታውሳለሁ ልጅ ሆኜ ነው እና ይሄን የባህላዊ ሕክምና ሞር ማጥናት ማሳደግ የሆነ ህልም ነገር ነበረኝ እና እግዚአብሔር ረድቶኝ ያንን ቻንስ አገኘሁኝ። ወደ በ2002 ምናምን አካባቢ ያንን ቻንስ አገኘሁኝ። ተማርኩት፣ በጣም ዘለኩበት። የሚገርም ነገር እስከ ፒኤችዲ ድረስ ደርሼበታለሁ። የባህል ሕክምናውን የቻይኖቹን ግን ምን አደረግኩኝ? አሁን የቻይኖች የባህል ሕክምና የተለያየ አሁን ለምሳሌ ዌስተርን ሜዲሲን ምን የሚባለውን አሁን ሆስፒታል ላይ የሚሰራው እሱንም ተምሬዋለሁ። የተለያየ ስፔሻሊቲ አለ። የነርቭ አለ፣ የአጥንት አለ፣ የውስጥ ደዌ ምንም የቆዳ ብዙ ነገር አለ። የእነሱም አላቸው። በዛ ደረጃ አሳድገውታል የባህል ሕክምናቸውን እና በጣም ኢንተረስቲንግ ነው። ስታነበው ሰማው ኢንተረስት ትሆናለህ። ስትገባበት ደግሞ ጭራሽ ይሄ የባህል ሕክምና ነው ወይ ነው የምትለው። ስለዚህ በአብዛኛው ሕክምና ብለው ባህላዊ ስለ ቻይና ሳነብ ያየሁት እጽዋት ተኮር በቃ ተፈጥሮ ተኮር ቅመም በመቀመም ያንን ለተለያዩ ሕክምናዎች የመዋል ነገር ነው። ከዛ ይለያል ይሄኛው። የእነሱ የባህል ሕክምና ለየት ያለ ነው። ኦልሬዲ ዶኩመንት አድርገውታል፣ ጽፈውታልም እና ፕራክቲካልም ነው ያስተምሩታል። የሰው ልጅ ከታመመ የሚድነው የሆነ ነገር በመውሰድ ብቻ አይደለም። ሂውማን ኔቸር ሂውማን ቢንግ ከሆሊዝም ጋር እንትን ይሉታል። ኢንተርኮኔክትድ ነው ማለት ነው። ከአየሩ ጋር፣ ከዛፎቹ ጋር፣ ከመሬት ጋር፣ ከውሃ ጋር፣ ከማንኛውም እንትን ጋር ኢንተርኮኔክትድ ነው። እሺ። ስለዚህ አሁን ያ መድኃኒቱም አለ፣ የሚቀመመው መድኃኒት አለ። እሱም ሞደርን ነው። በፒልስ ደረጃ፣ በፓውደር ደረጃ፣ በቅባት ደረጃ በተለያየ መልኩ ነው የሚሰጠው ማለት ነው። በተጨማሪ እንደገና ደግሞ ኦርቶፔዲክስ የሚባለውም አለ፣ የአጥንት። እኔ አሁን ለምሳሌ የመጀመሪያውን ሕክምና ጎንደር ዩኒቨርሲቲ ከጨረስኩኝ በኋላ
አለርት ሆስፒታል ነበር የምሰራው ወደ ቻይና ከመሄዴ በፊት እና ሞሮፍ አጥንት ላይ የመስራት እድል ገጥሞኝ ነበረ። ጥሩ አጥንት ማንኛውም አጥንት የተሰበረ አጥንት እጠግን ነበር። በጣም ጥሩ ፕራክቲሽነር ነበርኩኝ አለርት እና ይሄንን ደግሞ ሞር በቻይኖች ሕክምናም ደግሞ ደገፍኩት። በጣም ኢንተረስትድ ነው። የቻይኖቹን ወደ ቴኩኝ ሞር ወደ ኦርቶፔዲክስና ወደ ኒውሮሎጂ ከአጥንትና ከነርቭ ጋር የተያዘ ሞር ወደዛ ገፋውበት። አሁን ይሄ አርቲፊሻሉም በዛው ልክ ጎን ለጎን ነው የተማርኩት። ይሄ አርቲፊሻል ሪሃብሊቴሽን የሚባለው ፊዚካል ሪሃብሊቴሽን፣ የፊዚዮቴራፒው፣ የፕሮስቶቲክ ኦርቶቲኩ እነሱ ጋር ማክሰስ አለ። ሞር ትለማመዳለ፣ ፕራክቲስ ታደርጋለ። እንደዚህ አይነት ትልቅ እድል ነው እና ይህን እድል ለምን አልጠቀምበትም? ጊዜ ደግሞ በጣም አለ። የሚገርም ነገር ያኛውን ስትማር ጎን ለጎን ይህን እማራለሁ። በዛው ላይ እንደገና ብዙ የምሰራቸውም ስራዎች አሉ። ስፖርቱንም እሰራለሁ። የሚገርም ነገር አሁን አሜሪካን ሀገር ያለ ወዳጄ ዶክተር ነው እና እዛ ስላለው ሲስተም ሲነግረኝ ስፔሻላይዝ ማድረግ የሚፈቀድልህ አንድ ጉዳይ ላይ ነው። ትኩረትህንም ሀሳብህንም ሰብሰብ አድርገህ በዛ ጉዳይ ላይ ኤክስፐርት እንድትሆን ቻይና መሆኑ ጠቅመዋል ብዬ አስባለሁ። በጣም ከዛ አንጻር አሁን ጥግና ጥግ ነው የምትነግረኝ ህክምናዎች። በዚህ በኩል በባህል ህክምና፣ በዚህ በኩል ደግሞ እንደገና ከነርቭ ጋር በተገናኘ የቱ ግን ይበልጥ ስትሰራው ነፍስን ያስደስተዋል? አሁን ይሄ የሪሃብሊቴሽኑ ሞር እያየኸው አሁን ለምሳሌ ይሄን ቅድም ያሳየኝ ልጅ እጁን ተናልክለት ወዲያው እዛው ጋር የምታየው ነገር ነው። አዎ ደስታውንም ታየዋለህ። እንደገና ደግሞ ፓራላይዝ የሆነውንም ሰው በዛ ደረጃ እግዚአብሔር ረድተው ስታቆመው ያ ኢሚዲየት የምታያቸው ነገሮች በጣም የሚያስደስቱ ናቸው። ኦፍኮርስ ምንም እንትን የለውም። ሁሉም የየራሳቸው የሆነ ስፔሻል ነገር አላቸው። የባህል ህክምናው የራሱ የሆነ ስፔሻል ነገሮች አሉት። በጣም ብዙ ነገሮች የምታውቅበት ከአኗኗር፣ ከአመጋገብ። ባህል ህክምና ማለት ባይዘው መድኃኒቱን ብቻ አይደለም፣ ምግቡ ራሱ። አንዳንድ ጊዜ እኛ ምግብ አወሳሰዳችን ለምሳሌ እንደውም ኤርሚያስ አመልጋን አቅርበው ነበርና በቀን አንዴ ነው የምመገበው። በቀን አንዴና በጣም እኔ ሀሳቡ በጣም ይገዛኛል። አንዳንድ ጊዜ እሱ ሀሳብ ማለት ነው ምግብን ወደ ለደስታ ምንጭ የምናደርገው ከሆነ በጣም ከባድ ነው የሚሆነው። መደሰት ስንፈልግ እሱን ነው የምንወስደው ማለት ነው። ሰውነታችን ፈቀደም አልፈቀደም ፋት መውሰድ አለብን የለብንም፣ ፋት ከሆነ የሚመቸን ሁልጊዜ እንወስደዋለን ማለት ነው። እነኚህ ነገሮች ሁሉ የምግብ አይነቶች በባህላዊ ህክምና ቁጭ ተደርጎ የተቀመጡ ናቸው። በቃ ይህ እንደዚህ አይነት ምግቦችን ለእንደዚህ አይነት ህመም ካለብን እንደዚህ አይነት ምግቦችን አዘውትር፣ እንደዚህ አይነት በሽታ ከሆነ ያለብህ እንደዚህ አይነት ምግቦችን አዘውትር። የግድ መድኃኒት መዋጥ አይኖርብህም ማለት ነው። እና በተለይ ደግሞ በዛ ላይ አኮምፓክቸር የሚባልም የባህላዊ መድኃኒት አላቸው። መርፌ ነች። እሷን የተለያየ ቦታ ትሰካታለህ እንደየንትኑ እና እሷንም ትማራለህ። ውጪ ስንትን በቃ ጥሩ ነገሮች ናቸው ብዬ አስባለሁ። እና በተጎዳችበት ሰዓት ከቤተሰብ የተለቀቀውን ቪዲዮ መጀመሪያ እስኪ ላሳያችሁ ተመልካቾች። እስኪ ይህን ቪዲዮ ሸራ ለማድረግ መፍገድ ነው። እህታችን በጣም ነው የምታሳዝነው። እሷ የምትገኘው ጎጃም ውስጥ መርጦ ለማርያም ሲሆን እንደዚህ ብላ በምታዩት መልኩ ልብስ ታጥባለች፣ ምግብ ለራሱ አሰራለች። ይኔት እንዴት ነሽ? እግዚአብሔር ይመስገን። ሁሉ ሰላም? ሰላም እግዚአብሔር ይመስገን። ምን ሆነሽ ነው? በመብራት አደጋ ነው። ፓዊ አጋጣሚ ከውጭ ላይ ስገባ በር ላይ ኮንታክቱ ነው ያዘ። ይህን ልጅሽን ምክልሽን ያጣሽ በመብራት ነው? አዎ በመብራት አደጋ ነው። በ12 ዓመት በፊት በቃ ኖርማል ነበረ እና በመብራት አደጋ አጋጣሚ ነው ሁሉንም እንደዚህ ነው። እና እዚህ ተከራይተሽ ነው የምትኖሪው? አዎ ተከራይቼ ነው። ቤተሰቦች ምናምን የሉሽም? ቤተሰቦች እናትና አባቴም ተፋተዋል። አባቴም ያለው እዛው ነው። እናቴ እንጀራ እናት ያቀጠምታ ነበረ። 2 ህጻኖች ጥላበት እሱም እኔን አያግዘኝም። እናቴ ናት ገጠር ነው ያለች። እጅና እግሯን በኤሌክትሪክ አደጋ ነው ያጣቸው። የዚች ልጅ ታሪክ ያው እንደዚህ አይነት ኤሪያ ላይ እንደምንሰራ ስለሚያውቁ አንዳንድ ሰዎች ውጭም ሀገር ያሉ ከውጭ ሀገር ነው እንደውም ኮንታክት ያደረጉኝ። የሚገርመው ነገር ይችን ልጅ መርዳት ትችላለህ ወይ ብለው ላኩልኝ። አየሁት። ሳየው በጣም ነው እንትን ያልኩት ፊል ያደረኩት። አንደኛ እድሜዋ 17-18 አካባቢ የሚገመት ነው። በጣም ገጠር ነው የምትኖረው እና ፋሚሊ ሰፖርትም እንደሌላት እዛ ላይ ይታያል። 2 እግሯን የተቆረጠው እጇም አይሰራም። ትንሽ ነው አንደኛው የሚሰራው፣ አንደኛውም በዛው ልክ ነው። እና ሰውን እንግዲህ ችልጅ ባገኘው መንገድ ሰፖርት አለማድረግ ማለት ምንድን ነው? የህሊናስ ምንድን ነው እንትን የሚለው ነው። እና ኢሚዲየትሊ ትምጣ ነው። እንዴት ነው ምን አይነት ነው የምንሰራላትም ማይንድ ውስጥ አላሰብኩም። ቶሎ ትምጣ ብቻ ነው ያልኳቸው።
በሳምንቱ እንደዚህ አካባቢ መጣች። እሷ እስክትመጣ ድረስ ደግሞ በጣም ደጋግ ሰዎች አሉ ኢትዮጵያኖች፣ በጣም ሰፖርት ለመደራረግ በጣም ብዙዎቹ በጣም ጥሩ ሰዎች አሉ እና አንድ አባ ገብረመድህን የሚባል አባት አሉ እስራኤል ሀገር እና ደግሞ ሌሎቹ ወዳጆቻቸውም ሆነው እነሱም አይተዋል። እንደውም የተሻለ ቴክኖሎጂ ነው ለዚህ ልጅ መሰራት ያለባት እና ይሄ ነገር ይምጣ የምትለው ነገር ካለ እኛ እንልካለን አሉ። በጣም ጥሩ አልኩኝ። በጣም ደስ አለኝ። እነሱም እንደዛ ሲሉ ባለን በእኛ አሁን የቴክኖሎጂውንም እኛ እየሰራን ያለ ነው። በእርግጥ እንደገና ደግሞ ሌላ የተሻለም ጭምር እንደዚህ አይነት አማራጮችን ሲሰጡ ዘን ኢሚዲየትሊ ቶሎ እንድትመጣ አደረግን። ይሄ ፎቶ መጀመሪያ ቀን እንደመጣች ልንለካት እንትን አልጋ ላይ ሆና ነው እንትን ያልነው እና ከዛ እኛ አባት ላኩ እቃውን። በሚገርም ሁኔታ እቺ ልጅ መሬት ላይ እንደዛ እየዳከች የነበረችው ልጅ መነሳት መራመድ ቻለች እና እውነት በህይወቴ አንዱ ትልቁ ደስታ ይሄ ነው። እኔ አንተ ላይ እግዚአብሔር አድሮ የሚሰራው በጎ ስራ እንደሆነ ነው እማም ነው። ዶክተርን አመስግኑት እስኪ። እስኪ ለበርካታ ጊዜያት እንደዛ እየተሰቃየች የምትሄደው እህታችን በዶክተር ደምሰው እርዳታ አሁን ያለችበት ሁኔታ ምን ይመስላል? ሞቅ አድርግ። ወይንሸት የጸዳው ወይንዬ እንዴት ነሽ? ደህና ነኝ። ሰላም ነሽ? ያችኛዋን ወይንዬን እያየን ነበረ። መራመድ አቅቶሽ በጣም ስትሰቃይ ነበር አይደለ? አዎ። ምን ያህል ጊዜ እንደዛ ተሰቃየሽ? 5 ዓመት። 5 ዓመት። እስኪ አሁን ነይ እስኪ፣ ክብር ለእግዚአብሔር ይሁን። እስኪ ተንጎማለይ እስኪ እዚህ ጋር ነይ እስኪ እንዴ ደስ አይልም? ጉልበቷ ላይ ነው የተቆረጠው። ጉልበቷ ላይ ነው። ይሄኛው ደግሞ ከጉልበቷ በታች ነው የተቆረጠው። እጇም እንደምታየው ነው። እጇም አሁን በደንብ የሚሰራ ይሄኛው ነው የምትጠቀምበት። ይሄኛው ደግሞ ያለበት ነው እና እንግዲህ እጅም እግርም አጥቶ ምን አይነት ኑሮ ነው የሚኖረው? ትምህርት እንዴት ነው የሚማረው? ሰው መማር የሚችለው እንዴት ነው? እድገት ሊያመጣ የሚችለው የሚለውን ነገር ሁሉ ጊዜ ጭንቅላታችሁን ስናስብ አስቸጋሪ ነገር ነው። በጣም ከባድ ነው። ሴት ነች። በጣም ብዙ ነገሮች አሉና በዚህ ደረጃ እንግዲህ እዚህ አድርሰናል። ብቻዬን አይደለም፣ ቲሞች አሉኝ ከኔ ጋር አብረው የሰሩ በጣም የለፉ ብዙ ጓደኞች አሉኝ። የኔ ቲሞች አሉ ኢፖስ ላይ ከነሱ ጋር ሆነን ነው። ውጭ ያሉትም ደግሞ ይሄን ማቴሪያል ይሄን የመሰለ ማቴሪያል ሰፖርት አድርገው እኛ እዚህ ሰራ ነው ማለት ነው። እንደዛ አድርገዋል። በጣም ደስተኛ ነን እንደዚህ በመሆኑ። ለበጎ ስንተባበር እንዲህ እንግዲህ ታሪክ መቀየር እንችላለን። ለበጎ መተባበር አንተ ጋር እውቀቱ አለ። ያም ቲክቶከር እኮ ለመለወጧ ምክንያት እሱ ነው አይደል? እሱም ደግሞ ስድብ ወይ መጥፎ ነገር አይደለም ለህዝቡ ያቀበለው። እቺን ችግረኛ እህታችንን ያለችበትን የችግር መጠን ያሳየው። በዛ አማካኝነት እሱም ምክንያት ሆነ ለበጎ። እንደገና ደግሞ አቅም ያላችሁ ሰዎች ደግሞ ካንተ ጋበሩና የወይንዬ ህይወት ዛሬ ከዛ ወደዚህ ተቀይሯል። ይሄ በጣም አሳሳቢ ደግሞ ሰይፍሻ የሚገርመው ይሄ አሁን ሪሃብሊቴሽን ነው የሚባለው፣ የአካል ተሃድሶ ህክምና ነው። ይሄ አሁን የአካል ተሃድሶ ህክምና ይሄ ህክምናውን ነው ያደረግነው። ህክምናውን ያደረግነው አሁን እቺ ልጅ በዚህ እግሯ ብቻ ሳይሆን ወገቧም ጭምር አክቲቭ ተነሳ የምትሄድ አልነበረችም። አጠቃላይ ወገቧም ጭምር ስለሆነ ማለት ነው። ወገቧን አጠናክረን እግሯን አጠናክረን ነው። ምክንያቱም ወገቧ ደካማ ሆኖ ይህን አርቲፊሻል ብንሰራላት ተነስታ መሄድ አይችልም። ስለዛ ብዙ ነገሮች ናቸው ለመስራት የሞከርነው፣ ግን ህክምናውን የሰራነው። አሁን እችን ልጅ ወይንዬን ሰራንላት ይሄንን። ከዚህ በኋላ ደግሞ የእጇ ይቀራል። ያው እጇ እንደምታየው ገና መጨበጥ መዘርጋት አይችልም። መማር ትፈልጋለች። የ10ኛ ክፍል ተማሪ ነች እና መኖርም ትፈልጋለች። የተሻለ ቦታ የተሻለ ትምህርት ስፔሻል ኒድም ስለሚያስፈልጋት ማለት ነው። ይሄንን ደግሞ ዶክተር መንበረ የምትባላለች አሜሪካን ሀገር፣ አንተ በደንብ ታውቃታለህ። እሷ እንግዲህ ከዚህ በኋላ ያለውን ደግሞ እኔ ወስዳለሁ፣ እጇንም ሰርጀሪ ያሰራለሁ፣ እንዲሁም ደግሞ አኖራታለሁ፣ አስተምራታለሁ ብላለች። እና እኔ ምን አልኳት፣ እንደው አንቺ ይሄንን ካደረግሽ ይሄ ህክምናው ሙሉ ሆነ ማለት ነው አልኩኝ። ምክንያቱም አሁን እሷን ይሄን ነገር ብቻ ሰተን በቃ ቻው መራመድ ችላለች ብቻ እኔ የመጨረሻ ኢንዲ አይደለም፣ ጎላ አይደለም። ምክንያቱም ሶሻል ሪሃቢሊቴሽን የሚባለው አለ።
ማን ነው እሷን አሁን የሆነ ተምራም ራሱ ስራ የሚቀጥራት የሆነ ሰው ሊያግዛት ይገባል ማለት ነው። ትልቅ ደረጃ እኮ ማይንዷ እኮ በሚገርም ልጅ ነች። ባይዘው ደግሞ በጣም ጎበዝ ልጅ ነች እና ወደፊት እሷ እግሯም ተሰርቶላታል፣ እጇም ይሰራላታል፣ ትምህርትም ትማራለች። እሷ ደግሞ ተጽዕኖ ፈጣሪ ሰው ሆና እንደሷ አይነት ያሉ ጉዳት የደረሰባቸው ሴቶች፣ ህጻናቶች በገጠር የሚኖሩ እንደነሱ ሰዎች ደግሞ እነሱን ሰፖርት ታደርጋለች ብዬ እንደዚህ አይነት ህልም አለኝ። የሚገርም ነገር ኑሯ በአሜሪካ ነው። ባለፈው እንደውም የመቄዶንያ ገቢ ማሰባሰቢያ ዕለት እንግዲህ እረኛዬ ቡድን የመጣ ጊዜ አስታውሳለሁ። እነ አዜብ ወርቁ ነበሩ እና እነሱ በነበሩበት ገቢ ማሰባሰቢያ ብቻዋን እንግዲህ መንበረ ብቻዋን 5 ሚሊዮን ኢትዮጵያ ብር ለመቄዶንያ የለገሰች ደግ እናት ነች። እሱ ብቻ አይደለም፣ እሷ ካሳለፈችው ህይወት አንጻር እንዲህ የተጎዱ ሰዎችን ያስታውሳሉ። አንዴ አጃይባ የምትባል ልጅ አቅርቤ ነበረች። እግርም የላትም እንደውም እያጎረሰችኝ አውቃታለሁ። 2 እጅ የላትም እግር አላት እና ያንን ሾው ካየች በኋላ በቃ በጣም አዝና በዛ አጋጣሚ ከአሜሪካ በመጣችበት ጊዜ አውርቻታለሁ። በጣም የተጎዳን የማገዝ ደግ ልብ ያላት እህታችን ነች እና ያው ለወይንዬም እኔ ያለው ብላታለች። እስካሁን የመጣችበት መንገድ አለ። ካሁን በኋላ እኔ አስተምራታለሁ። ህይወቷን በተመለከተ እኔ ያለው እኮ ነው ያለቻት። አመስግኗት። ሞሽ ነው የኤሌክትሪክ አደጋ ነው? አዎ የመብራት አደጋ ነው። ምን ተፈጥሮ ነው? እስኪ አስታውሺ። ኮንታክት አድርጎ ነው ከላሜራ በር ጋር። አንቺ በሩን ያሽው? አዎ በር በምዘጋበት ሰዓት ነው እኔን ያዘ። ሌላ ሰው ሞታል አይደል? አዎ እንጀራ ናት የነበረች በሰዓቱ እኔን ለማትረፍ ላመጣ እሷ ይተወዛሉ ያለው። ምክንያቱም እሷ ቅድሚያ ነካች። ከዛ እናቷ ደግሞ መጨረሻው እሷ ላይ ስለደረሰ እሷን ገድሎ እሷ ተረፈች ማለት ነው። ከዛ በኋላ እንግዲህ ባገኘሽው ሕክምና ቢያንስ ነፍስሽ ተርፎ የአካል ጉዳት